ሰላም 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 ሰላም፣ እንዴት ናችሁ? የተወዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ጋር ሁሉ ሰላም ነው፣ ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በሀገር ውስጥ በውጭም ያላችሁ በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው በሌላ ቪዲዮ መተናል። እንግዲህ የዛሬ ቪዲዮ ትንሽ በጣም አሳዛኝ ቪዲዮ ነው። በጣም እጅግ ልብ የሚሰብር ቪዲዮ ነው። ምናልባት እንግዲህ በዛሬው ቪዲዮ ውስጥ ብዙ እህቶቻችንን ወይም ደግሞ ወንድሞቻችንን የምናይበት ይሆናል ማለት ነው። ሄርሜላ እያሳለፈች ያለችው ህይወት ብዙዎች እንግዲህ ያለፉበት ሊሆኑ ይችላል ብዬ አስባለሁ። ብዙዎች በዚህ ህይወት ውስጥ አልፈዋል። ዛሬም በዚህም ቀንም እያለፉ ያሉ አሉ ማለት ነው። ግን ደግሞ እንዴት እናያለን የሚለው ነገር ደግሞ በደንብ ዘርዘር አድርገን እናያለን። ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ቪዲዮውን እስከ መጨረሻ በማየት ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ቤተሰቦቼ። ዛሬ ሄርሜላ እንግዲህ በራሷ ላይ የማይሆኑ ውሳኔዎችን ለመወሰን ተገዳለች ማለት ነው። አሁን አለበት ነው መሆን አለበት ወይ ብለን ስናነሳ ፈራጅ አይደለም የምንሆነው። ምክንያቱም በእሷ ጫማ ውስጥ ለመፍረድ በእሷ ጫማ ውስጥ መሆን ይጠበቅብናል። ፍቅር ምን ያህል ኃያል እንደሆነ ብዙዎቻችሁ ብትጠየቁ የምትመልሱት መልስ ስለሆነ፣ ነገር ግን አንድ ነገር ግን ማወቅ አለብን። ሰው እናቱን አጥቶ መኖር ይችላል አይደለ? ህይወት ይቀጥላል። በጣም ዋጋ የከፈለችለትን እናታችሁን አጥተው የሚኖሩ አሉ አይደለ? ታዲያ እኛ ካደግን በኋላ ብዙ ነገሮች ራሳችንን ከቻልን በኋላ ወደ ህይወታችን የመጡ ሰዎች አንፈልግሽም ወይም ደግሞ አልፈልግህም ስለተባል ራሳችንን ማጥፋት አለብን? ልክ አይደለም። ቆመ ብለን ማሰብ ይጠበቅብናል። ፍቅር ከባድ ነው። የወደዱትን ማጣት ከባድ ነው። እናንተ በምታስቡት ልክ ያ ሰው ሳይሆን ስታገኙት ደግሞ የበለጠ ከባድ ነው። ለሄርሜላ እንግዲህ በዚህን ሰዓት ላይ ያንን ህይወት እያሳለፈች ነው። የተለያየ በቃ በራሷ ላይ ተስፋ መቁረጥ ስሜት ውስጥ ገብታለች። በራሷ ላይ የተለያየ ውሳኔዎችን ማድረግ ነው የፈለገችው። አንድ ነገር ግን ማወቅ አለብሽ ሄርሜላ፣ ፍቅርን አንቺ አኖርሽው እንጂ እሱ አላኖረሽም። አብርሃምን በፍቅር አኖርሽው እንጂ አንቺን በፍቅር ያኖረበት ጊዜ የለም። ፍቅርን አንቺ ሰጠሽው እንጂ እሱ የሰጠሽ ፍቅር የለም። ሁሉም ማስመሰል ነው። ለማስመሰል ደግሞ ዋጋ አይከፈልም። ገብቶሻል አይደለ? ማወቅ አለብሽ። ዋጋ ለሚከፈልለት ሰው ማወቅ መቻል አለብሽ። ስለምትወዱ ብቻ ለሰው ዋጋ አትክፈሉ። በመጀመሪያ ፍቅር ያው ምላሽን አይጠብቅም አይደለ? ግን ደግሞ ምላሽን አይጠብቅም ማለት ለእናንተ ምንም ቦታ የሌለውን ሰው ሙቱለት ማለት አይደለም። ፍቅር ሰጥቶ መቀበል ነው። የምታፈቅሩት ሰው ሲያፈቅራችሁ፣ የምትወዱት ሰው ሲወዳችሁ ብቻ ነው ፍቅር ሊሆን የሚችለው። እናንተ ብቻችሁን ፍቅር ልታደርጉት አትችሉም። ገብቷችኋል አይደል? አብርሃም ድሮም በውሸት ነው ወደ አንቺ ህይወት የመጣው። አሁንም ቢመጣ እንኳን አንቺን ለማባበልና ባለፈው የተፈጠሩትን ነገሮች ሊደግም ነው የሚመጣው። ምንም ጥያቄ የለው። ገብቶሻል? ለምሳሌ ዛሬ በራሷ ላይ ወሰነች። አንቺ አብርሃም ቢሄድ እኮ አብርሃም እኮ ማሰለፍ ትችላለሽ። አንቺን የመሰለች ልጅ እንዲህ ንጹህ ልብ አፍቃሪ ልብ ያላት ሴት 1,000 አብርሃምን መደደር አትችይም እንዴ? ቆም ብለሽ አስቢ። ህመምሽን ብቻ አይደለም ማሰብ ያለብሽ። ለአንቺ እኮ ብዙ ዋጋ ተከፍሎልሽ ነው እዚህ የደረስሽው። ምናልባት ስለ ሄርሜላ ስናገር ብዙዎቻችሁ ስማችሁን ባልጠራም በዚህ ውስጥ እያሳለፋችሁ ያላችሁ እህቶቼ ለኔ ብላችሁ ስሙኝ። ለእናንተ በጣም ብዙ ዋጋ ተከፍሏል። ቤተሰቦቻችሁ ብዙ ዋጋ ከፍለው አሳድገዋችሁ ለፍቅር እስክትደርሱ ድረስ የፍቅር ስሜትን እስከምታውቁ ድረስ ከዛስ እናንተ አንድ ጎረምሳ እምቢ አለኝ ብላችሁ ፍቅሬን አልቀበልም አለኝ ብላችሁ በላያችሁ ላይ መወሰን ማለት በጣም ከባድ ነገር። ይሄ የማይሆን ውሳኔ ነው። በቃ እውነቴን ነው የምነግራችሁ። ጥንግር ይበል። በእርግጠኝነት
በዚህ ሰዓት ላይ ሆናችሁ የወሰናችሁት ውሳኔ ትክክል አይደለም። በራሳችሁ ላይ መጥፎ ውሳኔ ወስናችሁ። እኔ አንድ ነገር ልንገራችሁ፣ ሄርሜላ ዛሬ ቆፍጠን ያለ ውሳኔ ወስና አብርሃምን ማየት አልፈልግም፣ ህመሟን ታማ ብትድን አብርሃም የሚባለውን ወንድ ማየት አትፈልግም። የእውነቴን ነው መነግራችሁ። ምክንያቱም ዛሬ እንጂ ነገ ብዙ ነገሮችን ማስተዋል ትችላለች። የዛሬን ህመም ብታልፍ ነገ ምን ሆኜ ነው ይህን ሁሉ ዋጋ የከፈልኩት እንደምትል 100% አልጠራጠርም። ምናልባት በዚህ ህይወት ውስጥ አልፋችሁ ከዚህ ፊት ለከፈላችሁት ህይወት፣ ከዚህ ፊት ለከፈላችሁት ፍቅር ተቃራኒው ተቀብላችሁ ከባድ ውሳኔዎችን ወስናችሁ ያንን ጊዜ የረገማችሁ የላችሁ፣ በእርግጠኝነት ትኖራላችሁ። በእርግጠኝነት ፍቅር በግድ አይሆንም፣ በግድ አይሆንም። ፍቅር በውለት አይሆንም። አብርሃም አንቺን ለማባበል የፍቅር ፊት ላይ አሳይቶሽ ከአንቺ ጋር በፍቅር እንዲቀጥል ማድረግ አትቺ። ካልወደደች አይቀጥልም። ካልወደደች አትለምኝው። ህመምሽን እየታመምሽን ቢሆን ውሳኔሽን ወስኝ። አለቀ። አብርሃምን ምን በደልሽው? በጣም በሚገርማችሁ ሁኔታ አንድ ነገር ማወቅ አለብን። በጣም ዋጋ የምንከፍልላቸው ሰዎች ናቸው ዋጋ የሚያስከፍሉን። በጣም የምንወዳቸው፣ በጣም የምናፈቅራቸው፣ ልባችንን ሙሉ የምንሰጣቸው ሰዎች በተቃራኒው ክፋት ነው የሚሰጡ፣ ወይም ደግሞ ሀዘንና ለቅሶ ነው የሚሰጡ። ኋይ ቆም ብለን ማሰብ አለብን። እኛ እኮ ለብዙ ሰዎች እናስፈልጋለን። በዙሪያችን እኮ ብዙ ሰዎች የሚፈልጉናሉ። ቤተሰቦቻችን አስቡት፣ ቤተሰቦቻችን ይፈልጉናል። እንዲህ በጣም የሚያፈቅሩትና የሚያፈቅራቸውን እኮ ባላቸውን እንኳን ቀብረው ህይወት ይቀጥላል ብለው የሚቀጥሉ በጣም ብዙዎች አሉ። አንቺን አልፈልግም ያለሽ ወንድ ደግሞ አይጠቅምሽም። በህይወትሽ ውስጥ ቢቀጥል ራሱ ሁሌ እየጎዳሽ ነው የሚኖረው። ድሮም ሳልፈልግሽ ነው አንቺ ነሽ አስጨንቀሽኝ ከአንቺ ጋር እንድቀጥል ያደረገኝ ምናምን ምናምን እያለ ህይወትሽን ሲኦል ሲያደርግብሽ ነው የሚኖረው። በእርግጠኝነት እያደመጣችሁ ያላችሁ ይሄንን አጋጣሚ የገጠማችሁ ልትኖሩ ትችላላችሁ። እናንተ አስጨንቃችሁ፣ እናንተ ከልክ በላይ ፍቅር ሰጥታችሁ፣ እሱ ከናንተ ወይ ጥቅማ ጥቅም ፈልጎ ወደ ህይወታችሁ መጥቶ የሆነ ቀን ይሄንን ብሎ በጣም ስሜታችሁን ሲጎዳ የከረመ ወንድ ሊኖር እንደሚችል አትጠራጠሩ። ብዙ ወንዶችም በተቃራኒው በጣም አንድን ሴት አፍቅሮ ህይወታቸው ላይ በጣም መጥፎ ነገር የወሰኑ ወንዶች አሉ። ምንም ጥያቄ የለውም። እሱ ግን ትክክል አይደለም። ይሄን ማሰብ ደግሞ ስንታመም አይደለም። ይሄን ማሰብ ያለብን ደግሞ ተሰባብረን ስንቀር አይደለም ማሰብ ያለብን። ፍቅር ውስጥ ስንሆን ቢሆንስ ባይሆንስ የሚለው ነገር ሁሌ መኖር መቻል አለበት። ራሳችንን ሙሉ በሙሉ ደግሞ ራሳችንን ለፍቅር መስጠት ትክክል አይደለም እስካልተቀበልን ድረስ። እኛ የምናፈቅረው ሰውዬ እኛን የማያፈቅረን ከሆነ የሱ የፍቅር ልክም እስካላወቅን ድረስ ራሳችንን ሙሉ በሙሉ ሰጥተን ለምን ራሳችንን እናጠፋለን? ከባድ አይደለም? በጣም በሚገርማችሁ ሁኔታ አብርሃም ተደውሎለት መጥቷል። ዳኒና ቡዜ ደውለው ጠርተዋታል። መጣ። ቡዜ እንኳን ያለችውን ነገር ልንገራችሁ። ምን ላድርግ አለ ቡዜ። ምን ላድርግ? ስልክ እንኳን እንዴት አታነሳላት? ተመልከቱ። ድሮም አይወድሽም። ቢወድሽ ኖሮ እውነት አብርሃም ቢያፈቅርሽ ኖሮ አንቺ ስልክ ማንሳት አይደለም የወሰንሽው ውሳኔ እንኳን ከልብሽ እንዳልሆነ ማወቅ ይችል ነበር። ለምን እንደወሰንሽ እንኳን እሱ እኛ እናውቃለን። እሱ አፍቃሪሽ ነው አይደለ? እኛ እናውቃለን ለምን እንደወሰንሽ ማለት ነው። ያንቺን ሐሳብ ለማስቀየር ፍላጎት የለውም። ታዲያ ምን አስለመነሽ? የትኛው አፍቃሪ ነው ቸው የምትለው? ፍቅረኛው ቸው ስትለው ዝም ብሎ ቸው ብሎ የሚለያያት የትኛውም አፍቃሪ የለም። አንቺን ሐሳብሽ ለማስቀየር ይሞክራል እንጂ ማለት ነው። ስለዚህ ሩታም እንግዲህ ዛሬ የሚገርም ውሳኔ ወስናለች። ትክክለኛ ከሆነ ይውጣ።
እቃውን ይውሰድ ብላለች። ዳዊትን ከሰውታል። ዞሮ ዞሮ ምናልባት አብርሃም እንግዲህ አሁን ወደ ሄርሜላ እየመጣ ህይወቷን መልሶ እያሳየ ይነሳታል ማለት ነው። እያሳየ ይነሳታል። መጣ ያው ራስሽ ያለው የወሰንሽው ምናምን ነገር አላት። እንድትወስን ገፍቷት ማለት ነው። ራስሽ ያለው የወሰንሽው ምንም አልጠቀማትም። እነ ዳኒ ናቸው በዚህ በሁለት ቀን ውስጥ ውሳኔን አሳውቀን ያሉት። እንዲህ ብለውት እንኳን እሺ ብሏቸው ምንድን ያለው ሞክራለሁ ብሎ ሲወጣ እንኳን አልተሰናበታትም። እሷ ነች ጎትታ የተሰናበተችው። ከዚህ በላይ እየተጠላሽ ለምንድን ነው እሱን የምትከተዩ? ድሮም እኮ ፍቅር እንደዚህ ነው። የምትወዱት ሰው እኮ ሲሸሻችሁ ነው የሚኖረው። አያችሁ፣ በጣም የሚያሳዝን ነገር ማለት ነው። ስለዚህ ሄርሜላ ልብ ግዢ፣ ልብ ግዢ። ለዚህ ነው ድርጊት ከቃላት በላይ ይናገራል የሚባለው ማለት ነው። የአብርሃም ድርጊቶች በሙሉ አንቺን እንደማያፈቅርሽ ነው። ድርጊቱን ተመልከች። በቃሉም ብቻ አይደለም፣ አንቺ በቃልም በተግባርም እያሳይሻለሽ ለአብርሃም ያለሽን ፍቅር አይደለ? እሱ ግን እየመለሰልሽ ያለው በተቃራኒ ነው። ስለዚህ ለማን ብለሽ ነው የምትሞቹ? ለማን ብለሽ? ለአንቺ አንቺ ብትሞቺ እንኳን ከንፈሩ ለማይመጥ ሰው ለምን ለምን? ይሄ አንቺ ብትሞቺ ለምታጎሊበት ሰው እንኳን ቢሆንሽ አታጎሊበትም። ቢያፈቅርሽ ነው የምታጎሊበት። ስለዚህ ውሳኔሽን አስተካኪ። የተወዳችሁና የተከበራችሁ ቤተሰቦቻችን አጥራ ላይ ቪዲዮ ይሻላል። ቪዲዮውን እያየን ሀሳብ እንሰጥበታለን። ወደ ቪዲዮ እንሂድ። ምን ትርጉም አለው? አብርሽን ደውለው ጠሩት እነሱ። ምን ትርጉም አለው? ትርጉም የለውም። አብርሃም ጋር ቫልዩ የለውም። አብርሃም በሱ ምክንያት እንዲሆነች ላለመባል ብቻ ምናልባት እንግዲህ ዳኒና ቡዜን ስለሚፈራ ብቻ ነው የሚመጣው። ድርጊቱ እንደዛ ስለሆነ ኦፍኮርስ ልክ ነሽ። ከባድ እኮ ነው። ከባድ አይደለም አይደለም። ማፍቀር ከባድ ነው በራሱ ገብቷችኋል። ግን የሚያፈቅር ልብ መኖሩ ራሱ አንድ ትልቅ ነገር ነው። የሚጎዳውም የሚያፈቅር ልብ ነው። ስለዚህ ደግሞ መረር ያለ ነገር መወሰን መቻል አለብሽ። አንቺ ራስሽን ሳትወጂ ከአብርሃምና ከራስሽ ማንን ነው የምትወጂው ብትባይ ምን ልትይ ነው? አብርሃምን? አዎ አብርሃምን ነው የምትወጂው። ራስሽን ማስቀደመሽ ብትወጂ ኖሮ ራስሽ ላይ የማይሆን ውሳኔ አትወስኝም ነበር። እኔ አንድ ነገር ልንገራችሁ፣ ከራሳችሁ በላይ ማንንም አትውደዱ። ራሱን የማይወድ ሌላ ሰው መውደድም ስለማይችል ማለት ስታፈቅሩ ራሳችሁን አትስጡ። በቃ ህይወት ይቀጥላል። አብርሃም ቢሄድ ሺህ አብርሃም ይመጣል። ምናልባት እንግዲህ ያልደረሰበት ለመምከር ቀላል ነው ልትሉ ትችላላችሁ። እንደዛማ ቢሆን ብዙዎቹ የማይሆን ነገር ውስጥ ባልገቡ ነበር። ገብቷችኋል አይደል? ይሄን ሲደርስብን አይደለም ማሰብ። ሄርሜላ የከበዳት ለዛ ነው። የአብርሃምን አቋም ከመጀመሪያው ጀምራ እየገመገመች ስላልሆነ ነው። ራሷን ማፍቀሩ ብቻ እንጂ አብርሃም እያደረጋቸው ያለው ነገሮች በሙሉ አንደርስታንድ እያደረገች ስላልሆነ ነው። ከባድ ነው። ነገር ብቻዬን ለማድረግ እየሞከርኩ ነው። ሁሉ ነገር ስለሌለበት ነገሮችን ለማድረግ እየሞከርኩ ነው። ግን አልቻልኩም። እግዚአብሔር ነው ሰው ማሰማቆም አልቻልኩም። ትችያለሽ። ጊዜ ነው የሚፈልገው። ትችያለሽ። ስልክሽን ዝጊ። ከማንም ጋር አትገናኚ። ራስሽን አዳምጪ። ጸሎት አድርጊ። ሁል ጊዜ ጸሎት አድርጊ። የማይሆነኝ ከሆነ ከኔ አርቅልኝ ብለሽ ጸልይ። የማይሆነኝን ከኔ አርቅልኝ ብለሽ ጸልይ። ከዛም በኋላ በእርግጠኝነት ፈጣሪ ደግሞ ልብሽን ያረጋጋዋል ማለት ነው።
ምንም ብትይ አብርሃም አንቺ ነው የሰማሽ። እውነት ነው። በቃ ቢያበቃ እንኳን መሆን የለበትም። ግን ደግሞ ህይወትሽን እንደዚሁ ሲኦል እያደረገ ይኖራል እንጂ እሱ ማያበቃ። ነገ ምን እንደሚፈጠር የሚባል ነገር የለም። ባይዞኝ ከተስፋ በላይ ሰውን የሚገል የለም። ተስፋ ማድረግን የሚያክል ሰውን የሚገል የለም። ምንም ተስፋ ማድረግ የለብሽም። ተስፋ የሚደረገው የሆነ ጭላንጭል የሚያይ ሰው ነው ተስፋ የሚያደርገው። አብርሃም ላይ ለአንቺ የሚታይ ጭላንጭል የለም። ስለዚህ አብርሃም ላይ ተስፋ ማድረግ ማለት ህይወትሽን መልሰሽ ወደ ሲኦል እየመለሽ እንደሆነ ይህን እወቂ። ይህን ነው ማስታወስ ያለብሽ። አንቺን ብዙ የሚጠብቁ ያንቺን ከፍታ ብዙ የሚመኙ ያንቺን መውደቅ ሳይሆን ከፍታሽን የሚመኙ በጣም ብዙ ቤተሰቦች አሉ በዙሪያሽ። እነሱ እንዴት ማሰብ አቃተሽ? ያስጠላል። እውነት ነው። ያሰብሽውና ያቀድሽው አልሆነም። በዚህን ሰዓት ላይ ቅድም እንዳልኩሽ አንደኛ ጸሎት ነው፣ ሁለተኛ እናትሽ ቤተሰቦች ጋር ማሳለፍ አለብሽ። ስልክሽን ዘጋግተሽ ቤተሰቦችሽን ብቻ ማግኘት፣ እናትሽን በተለይ ማግኘት። በቃ ይሄ ነው በቃ። ፍቅር ከባድ ነው። አብርሃም ቢሄድ ሌላ አብርሃም ይመጣል። ብዙ አብርሃሞች አሉ። ብዙ ላፊ ነው እንግዲህ እየሄደች ያለችው አብርሃምን አንድ ላይ ለማድረግ ከአብርሃም ጋር ብዙ ነገሮች እየሞከረች ነው ያለችው። በቃ እንደ በደለኛ ካያት እሱ፣ ስለዚህ እሷ ምን ማድረግ አለባት? ይገናኛል። ከጨከንሽ ነው የሚገናኘው። እንደዚህ የሆንሽማ አይደለም የሚገናኘው። እንዲህ የሆንሽ እንዴት ሊገናኝ ይችላል? ጨከን ቆፍጠን ካልሽ ግን ይገናኛል። መጥ የእሷ እንዲህ መሆን ነው እሱን ልቡን ያሳበጠው ባይዘው ይማል። ምክንያቱም አንድ ሰው በጣም እንደምታፈቅሩትና ዋጋ እንደምከፍሉ ካወቀ ቦታ ማይሰጣችሁ አለቀ። እሷ እኮ ለአንድ ሳምንት ብትጠፋ እኮ እሷን ፍለጋ ነበር የሚሄደው። አስቡት፣ ይሁን ነገር ብትሆንስ? እሱ ግን ሂዶን ኬር። ይሄ ነገር መፈጠር የለበትም፣ ምንም መፈጠር የለበትም። አሁን እሷ መምከር ነው፣ መክሮ ከአብርሃም ማራቅ ነው። ልጅቷ ራሷን በጣም እየጎዳች ነው ያለችው። ልቧና አንደበቷ የተለያዩ ሰዎች ናቸው፣ የተለያየ ነው። ምክንያቱም ልቧ የሚለው አብርሃም ነው፣ አንደበቷ ግን በቃ ልራቅ ነው። ምክንያቱም ያለችበትን ደግሞ አንተም ታውቃለህ። ከልክ በላይ የምታፈቅር ሴት የእውነት ልሂድ ስትል በአንደበቷ ልሂድ ስትል በልቧ ደግሞ እባክህ አትሂጂ በለኝ ነው እያለች ነው። አንተስ ሂጂ ያልካት ያው ዳኒ እኮ ገብቶታል። ዛሬ ላይ በጣም ራሷን እየጎዳች ያለው ነገር በሙሉ ልክ አይደለችም። መናቃት የሚላል በጣም ጉዳት ላይ ያለችው እሷ ለከፈለችው ዋጋ ግን እሷ ዳቦ ሰጥታው እሱ ድንጋይ ነው የሰጣት። እሱ በታመመ ጊዜ ብዙ ዋጋ ከፍላለታለች። እሱ ግን እንደዚህ ስትሆን እሷ ስልክ እንኳን አያነሳላትም። አያችሁ ተለይ ልዩነቱ። ነገር ባይሆንም እንኳን ነገሮች በዚህ መልኩ አይደለም ማብቃት ያለባቸው። የትኛውም ነገሮች ሰላም በሆነ መንገድ መፈታት ያለበት። ስለ ውሳኔው ነው የሚያወራው። ያልገባው ይመስል በደንብ ገብቶት ያልገባው ይመስል ፍቅር በማስጨነቅ በልመና
የሚሆን ነገር አይደለም። ፍቅር በልመና አይሆንም። ይህንን ወቂ። አንቺ ለምነሽ አብርሃም እንድታስቀሪው አትችይም። ተመልከቱ፣ ሄርሜላ አሁንም የስህተት መንገድ ላይ ነው ያለሽው። ለሚፈልግሽ እንጂ ለማይፈልግሽ ራስሽን በዚህ ልክ መስጠት ልክ አይደለሽም። ምንም አይመስለውም። ሳይ ቀርቶ ሳይሆን አውቆ ባላየ እያለፈ ነው። በቃ ውሳኔው ይሄ እኮ ነው። ውሳኔ ይሄ ነው ያውላችሁ። እሷ ከባድ ችግር ላይ እያለች እንኳን ውሳኔው ምን እንደሆነ ግልጽ ነው። እኔም የከበደኝ እሱ ነው። ግራ ያጋባኝም እሱ ነው። ውሳኔውን ለዚህ ደረጃ በሄርሜላ እንዲወስን ያደረገው ምን አድርጋው ነው? ምን በድላው ነው? አዎ ትላንትም እያለሁ ባለፈውም አፈቅርሻለሁ የሚለውን ቃል ለመናገር ያንቺን ማልቀስ መጠበቅ ነበረበት። ዛሬም ቢቀርብሽ ይሻላል። አያችሁ፣ ይህን ቃል ሰማችሁት አይደለም? ከዚህ ፊት ቀለበት ያደረገ ጊዜ እንዳይ ሲጠይቁት ቀለበት ያደረግኩላት ማለት እኮ እንጋባለን ማለት አይደለም፣ ነገያችንን ፈጣሪ ነው የሚያውቀው ሲላት ነበር አይደለ? አሁንም እንደዛ እያለ ነው። እንግዲህ ቤተሰቦቹን በዚህ ልክ እየፈረዱበት ነው። ራሷን እየጎዳች ነው ያለችው ምናምንና ይሄ ደግሞ አንተ ትናንትና በተጎዳበት ሰዓት ላይ ያደረገችው መልካም ነገር በጣም ተገላቢጦሽ ነው። ገባ? እውነት ነው፣ ተገላቢጦሽ ነው። ሳትሪት ማድረግ አለብህ፣ መጠበቅ አለብህ። ፍቅረኛቱን አይደለም ቢያንስ ስልክ እያነሳ መመለስ አለብህ ምናምን ያለበት ኮንዲሽን አሳውቃለሁ። ሄርሜላ በዚህ ሀሳብ እንዳትስማሚ። አትደውይ፣ አታግኝው። ውሳኔ ምንድነው መሆን ያለበት የሚለው ነገር በዚሁ ለቀምስ አሳውቃል። ያሳውቃል። እሞክራለሁ፣ አስብበታለሁ ነው የሚላት። ማሰብ የነበረበት እኮ ከእሷ ጋር ፍቅር ሳይጀመር ነው። ያው ጸጥ ብሎ እንኳን ለመሄድ ሲሞክር እሷ ነው የሰባ የምትሰናበቱ። ከዚህ በላይ ጥላቻ አለ እንዴ? የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው።